ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ ስለ ጥርስ ሙሌት እንነጋገራለን። አንድ ሰው የጥርስ ህመም ይከሰትበታል። የጥርስ ህመም ከተከሰተ በኋላ ምን አይነት የህክምና አማራጮች አሉ ብለው ብዙ ሰዎች ይጠይቃሉ። የጥርስ ህመም የተለያዩ ምክንያቶች ይኖሩታል። ለምሳሌ ዴንቲናል ሴንሲቲቪቲ ብለን ምንጠራ ወይም ደግሞ የተለያዩ ነገሮችን ስንወስድ ቀዝቃዛ ንፋስ ሲነካን ሴንሲቲቭ ጥርሳችን መሆን፣ እንደዚሁም ደግሞ ጠንከር ያለ ምግቦችን ለማኘክ ስንሞክር እንደዚሁ ሴንሲቲቭ መሆን፣ እንደዚሁም ደግሞ ድዳችን ከመሸሹ ጋር ተያይዞ ጥርሳችን ለቀዝቃዛ ለትኩስ፣ እንደዚሁም ደግሞ ለንፋስ ነገር ሴንሲቲቭ መሆን፣ እንደዚሁም ደግሞ ለጣፋጭ ነገር ሴንሲቲቭ መሆን ሊኖር ይችላል። እንደዚሁም ደግሞ በተለያየ ምክንያት ሴንሲቲቭ የሆነ ጥርስ ሊኖራቸው ይችላል። ቅድም የጠቀስኳቸው ምክንያቶች እንዲሁም ደግሞ ሌሎች ተጨማሪ ምክንያቶች ጥርስን ሴንሲቲቭ ሊያደርጉት ይችላሉ። ጥርስን ሴንሲቲቭ ከሚያደርጉ ምክንያቶች መካከል የጥርስ መቦርቦር ወይም ደግሞ ዴንታል ካሪስ አንዱ ነው። የጥርስ መቦርቦር የራሱ ደረጃዎች አሉት። በተለይ ኢንሲፒያንት ካሪስ ብለን የምንጠራ ወይም ደግሞ ገና የጥርስ መቦርቦር ትክክለኛው ሂደት ሳይጀምር ወይም ደግሞ የሚታዩ ምልክቶች ላይ ህክምናውን መቀጠል ወይም ደግሞ መጀመር ከተቻለ ሪቨርስ ማድረግ ወይም ደግሞ ችግሩ እንዳይቀጥል ማድረግ ይቻላል። ነገር ግን አንዴ ከተከሰተ በኋላ ወይም ደግሞ መቦርቦር ከጀመረ በኋላ ዴንታል ካሪስ ፕሮግሬሲቭ ዲዚዝ ብለን ከምንጠራቸው ችግሮች መካከል ይመደባል። ይሄ ማለት አንዴ ከጀመረ ሙሉ ለሙሉ የሚቀጥል ወይም ደግሞ ጥርሱ ሙሉ ለሙሉ ከዛ ቦታ ላይ እስኪነቀል ድረስ ችግሩ ይቀጥላል ማለት ነው። ብዙ ሰዎች የሚዘናጉበት አንዱ ምክንያት ይሄንን አለማወቅ ነው። ለምሳሌ የጥርስ መቦርቦር ከጀመረ በኋላ ሪቨርስ ይደረጋል ብሎ ስለሚያስቡ ወይም ደግሞ የህመም ስሜት በአብዛኛው መጀመሪያ አካባቢ ስለማይኖር ምንም አይነት ችግር አይፈጥርም ብሎ የማሰብ ሁኔታዎች አሉ። ነገር ግን ከጊዜ ሂደት በኋላ የህመም ስሜት መምጣት፣ እንደዚሁም ደግሞ በድድ አካባቢ የእብጠት ስሜት መኖር፣ እንደዚሁም ልታኝኩ ስትሉ ጥርሱ ቀድሞ የመንከስ ወይም ደግሞ ቀድሞ የመንካት ባህሪ ማምጣት ይጀምራል። እንደዚሁም ደግሞ በጊዜ ሂደት ጥርሱ የመነቃነቅ እንደዚሁም እድሉ ካለው ጥርሱ ሊነቀል ይችላል። ስለዚህ አንድ ጥርስ መቦርቦር ከጀመረ በኋላ ሪቨርስ ማድረግ ወይም ደግሞ ወደ ኋላ መመለስ እንደማይቻል ጠቋሚ ነው። ዴንታል ካሪስ ወይም ደግሞ የጥርስ መቦርቦር ሪቨርስ ማድረግ የማይቻል ችግር ነው። ነገር ግን አርሊ ወይም ደግሞ ገና እንደጀመረ ወይም ደግሞ ኢንሲፒያንት ካሪስ ብለን የምንጠራው ወይም ደግሞ ጥርስ ላይ ነጣ ነጣ ያሉ ቦታዎች ወይም ደግሞ ወደ ብራውን ከለር የሚሄዱ ቀለሞች ጥርስ ላይ ሲገኙ በዛን ሰዓት ጥርሱን ማከም ከተቻለ ችግሩ ሪቨርስ መደረግ ይችላል። ሌላው ደግሞ ከጥርስ መቦርቦር ጋር ሰዎች ማወቅ ያለባቸው ነገር በጣም ኢምፖርታንት ነው ብዬ ማስበው የጥርስ መቦርቦር ችግር የባክቴሪያ ኢንፌክሽን ነው። ይሄ ታዲያ የባክቴሪያ ኢንፌክሽን ከሌላ ቦታ አይደለም የሚመጣው። አፋችን ውስጥ ከሚገኙ ባክቴሪያዎች ወይም ደግሞ አፋችን ውስጥ ካሉ ባክቴሪያዎች ወይም ደግሞ ኦፖርቹኒስቲክ ባክቴሪያዎች ብለን የምንጠራቸው ወይም ደግሞ እድሉ ሲኖር ያ እድል መፍጠር ማለት ለምሳሌ በብዛት ቀኑን ሙሉ ስንመገብ መዋል፣ ጣፋጭ ምግቦችን መመገብ፣ እንደዚሁም ደግሞ ለአፍና ለጥርስ ንጽህናችን ቦታ ብዙ አለመስጠት፣ እንዲሁም አለማጽዳት፣ ፍሎስ አለማድረግ፣ እነዚህ ችግሮች የጥርስ መቦርቦር እንዲከሰት ያደርጋል። እነዚህ ችግሮች ወይም ደግሞ መቦርቦር ሂደቱ የሚጀምረው በባክቴሪያ ኢንፌክሽን ነው። ስለዚህ የጥርስ መቦርቦር ሌላ ችግር አይደለም። በአብዛኛው ወይም ደግሞ ባክቴሪያል የሆኑ ሶርሶች ወይም ደግሞ ዴንታል ካሪስ ብለን የምንጠራው ከባክቴሪያ ጋር ተያይዞ የሚከሰት የጥርስ መቦርቦር ነው። በነገራችን ላይ ከኬሚካል ጋር ተያይዞ ወይም ደግሞ ከተለያዩ በተለይ አንዳንድ ሰዎች አፋቸው ውስጥ ሚስማር፣ እስክሪብቶ እንደዚህ የመሳሰሉትን በመጨመር የጥርሳቸው የጎን ክፍል ሊቦርቦርና ሊበሳ ወይም ደግሞ ሊያልቅ ይችላል። ይሄ ደግሞ ከኬሚካል ጋር ወይም ደግሞ ከፊዚካል መቦርቦር ጋር የተያያዘ ነው። ነገር ግን ባክቴሪያል ኢንፌክሽን ጥርስ መቦርቦር ያስከትላል። በአብዛኛው ጥርስ መቦርቦሮች ከባክቴሪያ ኢንፌክሽን ጋር የተያያዙ ናቸው። ስለዚህ አንዴ ከጀመረ ሌላው ማያቆምበት ምክንያት ዋንስ ባክቴሪያዎች የጠንካራውን የጥርስ ክፍል ወይም ደግሞ ነጩን ክፍል ማዳከም ከጀመሩ በቀላሉ ወደ ስሱ የጥርስ ክፍል እንዲሁም ደግሞ ወደ ውስጠኛው የጥርስ ክፍል መዝለቅ ይችላሉ። እንደዚሁም ነርቭ ጋር ሲጠጉ ወይም ደግሞ ሶስተኛው የጥርስ ክፍል ጋር ሲጠጉ የህመም ስሜቱ ይበረታል። እንደዚሁም ደግሞ የእብጠት ስሜት፣ እንደዚሁም የማያቆም የህመም በተለይ ማታ ማታ ከእንቅልፋችሁ የሚቀሰቅስ አይነት ህመም ሊፈጠር ይችላል። እነዚህ ከመከሰታቸው በፊት ታዲያ የጥርስን መቦርቦር ወይም ደግሞ የጥርስ ስሜት መኖር መታከም የሚችልበት ደረጃ አለው። ብዙም ጊዜ በተለይ እነዚህ የህክምና አማራጮች ወደ ክሊኒክ ከመጣችሁ በኋላ የመጀመሪያው የሚሆነው የኤክስሬይ ወይም ደግሞ የራጅ ምርመራ ነው። የራጅ ምርመራው ወይም ደግሞ የኤክስሬይ ምርመራው የጥርሱ መቦርቦር የት ድረስ ነው ያለው ብለን መገመት ወይም ደግሞ ማየት እንድንችል ነው። ለምሳሌ በአይናችን የሚታይ የመቦርቦር ሂደትና በኤክስሬይ የምናየው የመቦርቦር ሂደት ልዩነት አለው።
ስለዚህም ነው ብዙ ጊዜ ወደ ጥርስ ህክምና ቦታ ስትመጡ መጀመሪያ ከምናደርጋቸው ወይም ደግሞ ከምንመረምርባቸው መንገዶች አንዱ የጥርስ ራጅ ምርመራ ነው። ምክንያቱም የጥርስ ራጅ ምርመራ በአይናችን ያየነውን በራጅ እናረጋግጣለን ወይም ደግሞ ያለበትን ደረጃ መተንተን ይቻላል። በቀላሉ ራጅ ካነሳም በኋላ ምን አይነት የህክምና አይነት እንደሚያስፈልገው መገመት ወይም ደግሞ መወሰን ያስችለናል። ምክንያቱም የጥርስ ህመም ሁልጊዜም በመሙላት አይድንም። በጣም ብዙ ሰዎች ወደ ክሊኒክ መታችሁ ከምትጠይቁኝ ነገሮች መካከል የጥርስ ህመም ስላላችሁ ሙሌት ወይም ደግሞ መሸፈኑ ህመሙን እንደሚያጠፋ ታስባላችሁ። ይሄ ግን የተሳሳተ መረጃ ነው። ምክንያቱም ሁሌም የተቦረቦረ ጥርስ በመሙላት መዳን አይችልም። ምክንያቱም የጥርሱ የመቦርቦር ደረጃ ወይም ደግሞ ያለበት ኮንዲሽን ይወስነዋል። ምናልባትም ወደ ነርቭ በጣም የተጠጋ እንዲሁም ደግሞ ወደ ሁለተኛው የጥርስ ክፍል ወይም ደግሞ ዴንቲን ብለን የምንጠራው የጥርስ ክፍል በጣም የተጠጋና ያሳሳው ከሆነ ሌሎች የህክምና አማራጮችን መውሰድ ያስፈልጋል። ለምሳሌ የስር ህክምና እንደዚሁም ደግሞ በተለይ እነዛን ቦታዎች ወይም ደግሞ በጣም ካቪቲ ወይም ደግሞ ቦርቦሩ ዲፕ የሆነ ሲሄድ ቴስት የምናደርግባቸው መንገዶች አሉ። ጊዜያዊ ሙሌቶችን በመሙላት የሚሰማችሁን ስሜት በማወቅ የራጅ ምርመራ በማድረግ እንደዚሁም ደግሞ ፐልፕ ቴስተር ብለን የምንጠራው የነርቭ ጉዳት አለው ወይስ የለውም ብለን የምንገምትበት ወይም ደግሞ የምናይበት መሳሪያ አለ። በሱም በማረጋገጥ የህመም ደረጃ ወይም ደግሞ ያለበት የጥርስ መቦርቦር ምን አይነት የህክምና አማራጭን መውሰድ ይችላል የሚለውን መመርመር ወይም ደግሞ መገመት የሚያስችል የህክምና መሳሪያ ነው። እነዚህን ምርመራዎች ካደረግን በኋላ ወደ ህክምናው አማራጮች እንሄዳለን። በተለይ የጥርስ መቦርቦሩ በውጨኛው የጥርስ ክፍል ወይም ደግሞ ኢናብል ብለን በምንጠራው የጥርስ ክፍል እንደዚሁም ደግሞ በሁለተኛው የጥርስ ክፍል ወይም ደግሞ ዴንቲን ብለን በምንጠራው ደረጃ ላይ ካለ የሙሌት ህክምና ማድረግ ይቻላል። የሙሌት ህክምና ሙሉ ለሙሉ ህመሙን ያጠፋዋል። በተለይ ግን መታወቅ ያለበት አንድ ጥርስ ከተሞላ በኋላ ሙሌቱ ለዘላለም አይደለም። በጣም ብዙ ሰዎች አንድ ጥርስ ካስሞላችሁ በኋላ ወደ ጥርስ ክሊኒክ ተመልሳችሁ አትመጡም ወይም ደግሞ ሌሎች የህክምና አማራጮችን አታዩም። በዚህ ምክንያት አንደኛ ሙሌቱ ከዛ ቦታ ላይ እድሜው አርጅቶ ወይም ደግሞ በተለያየ ምክንያት ምናልባትም የእናንተ አነካከስ ትክክል ስላልሆነ ወይም ደግሞ ሲሞላላችሁ በደንብ ስላልተሞላ በጊዜ ሂደት ሌላ ችግር ሙሌቱ ቢገጥመውና ካለ ጊዜው ከዛ ቦታ ላይ ሙሌቱ ቢወጣ ችግሩ ይቀጥላል። ቅድም እንዳልኳችሁ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር ቀጣይነት ያለው ችግር ነው። ምናልባትም ከዛ ቦታ ላይ ባክቴሪያዎችን አስወግዶ እንደዚሁም ደግሞ በሙሌት ቦታው ካልተዘጋ በስተቀር በቀላሉ ባክቴሪያዎችን የሚሰበስብ እንደዚሁም ደግሞ ኢንፌክሽኑ እንዲቀጥል የማድረግ እድልን የሚፈጥር የጤና ችግር ነው። ስለዚህ እነዚህ ሙሌቶች ከተደረጉላችሁ በኋላ አንደኛ ቼክ ማድረግ ወይም ደግሞ በየክሊኒክ መታችሁ ፎሎ አፕ ያስፈልጋል። ፎሎ አፕ አንደኛ የሚሰማችሁ የተለየ ስሜት ካለ እንደዚሁም ደግሞ የሙሌቱ የቀለም ለውጥ ካለው እንደዚሁም ደግሞ ሙሌቱ ያለበት ቦታ ላይ እና ጥርሱ ላይ የተለየ ልዩነት ካለ ወይም ደግሞ ንቅናቄ ሙሌቱ ካለው ወዲያውኑ ወደ ክሊኒክ መምጣት ያስፈልጋል። ብዙ ጊዜ ጥርሳችሁን ከተሞላችሁ በኋላ ትተውታላችሁ ወይም ደግሞ ቼክ አታረጉትም። ነገር ግን ችግሩ ሊቀጥል ይችላል። አንዳንድ ጊዜ ሙሌት ከተደረገ በኋላ ከሙሌቱ ስር የጥርስ መቦርቦሩ ሂደት ይቀጥላል። እንደዚህ አይነት ችግሮችን ሰከንዳሪ ኬሪስ ብለን እንጠራለን። በህክምናው እንደዚህ አይነት ህመም ሰከንዳሪ ኬሪስ ነው የሚባለው። ሰከንዳሪ ኬሪስ ከላይ ሙሌት አለው ጥርሱ ወይም ደግሞ የተቦረቦረው ጥርስ፣ ነገር ግን ችግሩ ወይም ደግሞ ህመሙ ወደ ታች ይቀጥላል ወይም ቦርቦሩ ወደ ታች ይቀጥላል ማለት ነው። እነዚህ አይነት ችግሮችን ለማስወገድ ሙሌታችሁን ክትትል ማድረግ እንደዚሁም ደግሞ ቢያንስ በአንድ ዓመት አንድ ጊዜ የራጅ ምርመራ ጥርስ የተሞላው ቦታ ላይ ማድረግ በተለይ በማይታወቅ ሁኔታ ወይም ደግሞ ህመም ወይም ደግሞ የህመም ስሜት ሳይኖራችሁ ኢንፌክሽኑ ሊቀጥል ይችላል። እንደዚህ አይነት ችግሮችን በቀላሉ ማወቅ የሚቻለው የራጅ ምርመራ በማድረግ ነው። ምናልባትም ኢንፌክሽኑ እየቀጠለ ህመም ሳይኖራችሁ ራጅ ምርመራው ላይ ብናገኝ አሁንም ያንን ሙሌት አውጥቶ የኢንፌክሽን ፕሮሰሱን ከታች እንደዚሁ አንስተን ወይም ቦርቡረን እንደገና መሙላት ይቻላል። ነገር ግን ይሄን ደረጃ ካለፈ የስር ህክምና እንደዚሁም አንዳንድ ጊዜ ስሩ ላይ የተለያዩ እባጮችን ይይዝና የስር ህክምና ብቻ ሳይሆን በተጨማሪም የስር ቀዶ ህክምና የምናደርግበት ግዴታ ሁኔታዎች ሊፈጠሩ ይችላሉ። እሱንንም ለማስወገድ እናንተንም ከወጪ ለማዳን እንደዚሁም የተደረገላችሁ ሙሌት ወይም ደግሞ የተሞላው ጥርስ ምን ያህል ወይም ደግሞ በጥሩ ሁኔታ እንዲቀጥልላችሁ ክትትል ማድረጉ በጣም እጅግ ወሳኝነት አለው።